ሃሌሉያ። እኛ በመለየታችን እግዚአብሔር የሚሰራው ስራ አለ። ሃሌሉያ። የአይሁድ አምላክ መመለክ አለበት፣ ይሰገድለት ይገባል፣ ሊከብር ይገባል። ሃሌሉያ። ኢየሱስ ይባረክ። ኢየሱስ ይመስገን። ስለ የተለየ ስም አለው ዴንቨር የሐዋርያት ቤተክርስቲያን አይደለ? ጌታ ኢየሱስ እስካሁን ድረስ የመካፈል እድል እዚህ የመምጣት እድል አላጋጠመኝም። አንድ ከ18 ዓመት በፊት ዴንቨር መጥቻለሁ፣ ግን አይ ቲንክ አምልኮት አልነበረም ይመስለኛል። በጣም ባጭር ቀናት ነበር ከልጆቼ ጋር። ግን ጌታ ኢየሱስ ዛሬ እንዳያችሁ እዚህ እንድገናኝ ወንድሞች እህቶች፣ ጌታ ኢየሱስ የደንበር ቤተክርስቲያንን ጌታ ኢየሱስ ስለባረከ ይመስገን። ጌታ ኢየሱስ ይባረክ። በቅርብ ጊዜ ነው ይህንን ማምለኪያም እንግዲህ እያገኛችሁት። ከዚህ በፊት ምን አይነት ቦታ ላይ እንደምታመልኩ አላየሁኝም። ይሄ እንግዲህ በጣም የተሻለ ነው ሆኖ የምረዳውና ጌታ ኢየሱስ ስለረዳችሁ ጌታ ኢየሱስ ይመስገን። ሃሌሉያ። እንደ ልብ እዚህ አሸብሽቦ ለመዘመር ኦክሲጅን በደንብ እያገኙ እግዚአብሔርን ለማመስገን ሁሉም በቃ እግዚአብሔርን አገልግሎት እንደ ልብ ለማምለክ ቦታ ማግኘት እንግዲህ እናንተ ናችሁ የምታውቁት ምን ያክል ከባድ እንደሆነ። እኔም አንዳንድ ቦታዎችን ስላየሁኝ እግዚአብሔርን ስለእናንተ አመሰግናለሁ። ጌታ ኢየሱስ ይባረክ። ስለ ወንድም ጋብሳ ስለሰማነው ቃል በጣም ደስ የሚል ነው። እንደዚህ አይነት ኃይለኛ ቃል ከተሰበከ በኋላ ወደ መድረክ መውጣት በጣም ያስፈራል። ግን ኢየሱስ ስለሚወደን ነው። ሃሌሉያ። ይወደናል ኢየሱስ። ምን ይላል ዕብራውያን ላይ ቃሉ? ጌታ ኢየሱስ የሚወደውን ልጁን ይቀጣል፣ ቃል ልትሆኑ አልወድም ይላልና ልጄ ሆይ ደግሞ ቅጣቴን አታቃልል ይላልና አናቃልልም። ጌታ ኢየሱስ የሚነግረንን ነገር በደንብ ልባችንን ከፍተን አእምሯችንን ከፍተን ነው የምንሰማው። ጌታ ኢየሱስ ይመስገን። ለማን ነው? ለእኛ ነው አይደለ? ሃሌሉያ። እንግዲህ የወንጌል ስራ ክርስትና ብዙ ጊዜ በወታደር ስራ ይመሰላል፣ በውትድርና በሚሊታሪ ነገር ይመሰላል እና እንግዲህ ሁሉ ጊዜ አዛዡ ፊት ያው ሃይራርኪው እንግዲህ በጣም የጠበቀ ነው፣ በጣም ጥብቅ ነው። እንግዲህ አለቃ ላለቃው በጣም ካልታዘዘ አይቻልም እና ሲመጣ ትእዛዝ ለመቀበል በቃ እንደዚህ በደንብ አድርጎ እንደዚህ ብሎ እንደዚህ ሬዲ ነኝ በቃ እኔ ዝግጁ ነኝ ብሎ ትእዛዝ ለመቀበል ራሱን ዝግጁ ማለት። አለበለዚያ ይሄ ሰው ትእዛዝ ሊቀበል ሬዲ አይደለም፣ ዝግጁ አይደለም፣ ምንም ነገር አይነገረውም ማለት ነው። እና ጌታ ኢየሱስ ስራ ሊሰጠን ነው። ይዋግሪ ስራ ሊሰጠን ነው። ካልተለየን ደግሞ ሊሰጠን አይችልም። እንደው በቃ እኔ የሚያጠናክር ቃል ላንብብ። ያዕቆብ በጣም ኃይለኛ ቃል ነው። ያዕቆብን ሙሉን እንደምታነቡ እመክራችኋለሁ። በጣም ዛሬውን ስብከት የሚያጠናክር ቃል ነው። ያዕቆብ መጽሐፍ የተጻፈው ምዕራፍ 1 ከቁጥር 5 ሙሉውን መልእክት እንድናገኝ ከ5 እስከ 8 ባነብጥም ነው። ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉም የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና። ሁለት ሐሳብ ላለው
በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። በጣም ከባድ ቃል። ለሚወላውል እዚህ ነኝ እዛ ነኝ፣ ኢየሱስ ይወደኛል አይወደኝም፣ ልጠይቀው አልጠይቀው፣ ይሰጠኛል አይሰጠኝም እያለ ለሚወላውል ሰው አንዳችን ነገር አይገርምም? ሶታፍ አንዳችን ነገር ጌታ ኢየሱስ ይባረክ። ጌታ ኢየሱስ እምነትም ጥበብ ነው አይደለም? ማመን እግዚአብሔርን ማመን ጥበብ ነው። እግዚአብሔርን መፍራት የጥበብ መጀመሪያ ነው። እና ወደ ኢየሱስ እንድንጠጋ የሚባለውን መለየትን እንዴት እንደምንለይ በዙሪያችን ላሉ ሰዎች እንዴት ምሳሌ እንደምንሆን ጌታ ኢየሱስ ጥበብ ይሰጠናል። እኔ እኮ አላቅበትም፣ ዝም ብዬ ነው ማንቦጫርቀው፣ ዝም ብዬ ነው በቃ እዛም እዚህም ብዘለው፣ ሕፃን ነኝ፣ አላውቅም፣ ደንቆሮ ነኝ፣ ሞኝ ነኝ ልንል እንችላለን፣ ከኔም ጀምሮ ማለት ነው። ግን ጌታ ኢየሱስ ለሚለምኑት ጥበብን ሊሰጥ ዝግጁ ነው። ሳናወላውል በእምነት ኢየሱስ እንዴት በቤቱ መመላለስ እንዳለብን፣ ለሱ ክብር እንዴት መቆም እንዳለብን እኔም ዛሬ እየለመንኩ ነው። ጌታ ኢየሱስ ሆይ በቃ ወይ ከዓለም አልሆንኩኝም ወይ ከዚህ አልሆንኩኝም፣ እንዴት ነው የሚሆነው? ዓለም እኮ አትቀበለኝም። አሁን ሄጄ ከነሱ ጋር አንድ ነገር ላድርግ እንዴ? አንቺ እኮ እንዲህ ነሽ፣ በቃ ዞር በይ ነው የሚባለው። እና መለየት አለብን። ጌታ ኢየሱስ ይባረክ። ትልቁን ስራ ለመስራት ጌታ ኢየሱስ በእኛ ላይ ስለፈለገ እና ታይሙ ስለሆነ ይመስለኛል። እና ጌታ ኢየሱስ ስለ ወንጌል በጣም ይሄ የወንጌል እንግዲህ በመጨረሻው ማቴዎስ 24 ላይ በአሕዛብ ሁሉ የክብር ወንጌል ይሰበካል የሚል ቃል አለና በጣም ያስጨንቀናል። ወንጌል ስላልሰሙ አሕዛብ ማን ሰማ ይባላል። ማንም ብዙዎቹ አንዳንዱ በጣም ይሄን ያክል ከመቶ ለማለትም ያው የለም ቁጥርና በጣም ያስጨንቀናል። ለዓለም ወንጌል መሰበክ አለበት፣ መነገር አለበት። ጌታ ኢየሱስ ምን አለ ራሱ? የመከሩ ጌታ ሰራተኞችን እንዲልክ ለምኗል። ሃሌሉያ! ሰራተኞች መላክ አለባቸው። ካልሰሩ፣ ካልተናገሩ፣ ካልሰበኩ ወንጌል ሊደርስ አይችልም። እና እሺ ሰራተኛ የለም፣ ሰባኪ የለም፣ ምን ይደረግ? ኢየሱስ ሰራተኞችን እንዲልክ ደግሞ መለመን አለብን። አንድ ስለ መለየት ሳስብ መለየት የወንጌል ማስፋፊያ መንገድ ነው። ለምሳሌ እስራኤላውያን 70 ዓመት እንደምታውቁት በእስራኤል ሀገር ተሰደው ልክ አሁን እንደናንተ ቅርታ እንግዲህ ተሰዳችሁ ናችሁ ያላችሁ ተሰደው እያሉ 70 ዓመት መኖር ነበረባቸው፣ መቆየት ነበረባቸው። 70 ዓመት ማለት የአንድ ሰው ትልቅ እድሜ ነው አይደለ? እና ትንሽ እዛ 30 ዓመት ሆኖት የወጣ ሰው 40 ዓመት የሆነው እዚህ 70 ሲደመር 110 ይሆነዋል ማለት ነው። እና ምንም ይሁን ምን ተባሉ? እዛ ሀገር ሄዳችሁ ቤት ስሩ፣ እንጨት ትከሉ፣ ፍራፍሬ ትከሉ፣ በደንብ ተመቻችታችሁ ኑሩ ነው የተባለው። ለምን? እዛ ቁጭ ሲሉ ይሄ ታይም የሚቀመጡበት 70 ዓመት መባከን የለበትም። እግዚአብሔር እዛም እያሉ እነሱ ላይ ሊከብሩ ይፈልግ ነበረ። ሲድራቅ ሚሳቅና አብደናጎ የዛ ዘመን ሰዎች ናቸው። ዳንኤል የዛ ዘመን ሰው ነው። አስቴር የዛ ዘመን ሰው ናት። ብዙ ቅዱሳን በዛ ዘመን ምንድነው የሆነው? በአስቴር ምክንያት፣ በመርዶክዮስ ምክንያት ምንድነው የተፈጠረው? በ127 አገሮች አይሁድ ሊጠፉ ደብዳቤ ተበትኖ ነበር አይደል? በ127 አገሮች በአንድ በመርዶክዮስ ምክንያት እግዚአብሔር ደግሞ ያንን ደብዳቤ ሲገለብጥ በአንዱ በመርዶክዮስ ምክንያት እዛ አገር ውስጥ ያሉ አይሁድ በሙሉ ተረፉ። እንደገና ደግሞ ከዛ በኋላ ምንድን ነው የሚለው? ብዙ አሕዛብ ወደ አይሁድነት ተቀየሩ። ስንት ምዕራፍ ላይ ነው ያለው? አሜዚንግ ስቶሪ
እና አንዱ መርዶክዮስ ስለተለየ ለእግዚአብሔር ስለተለየ ሃማ ሲመጣ አልሰግድም ስላለ ቢሰግድ በቃ የሁሉ ታሪክ አይፈጠርም። አይሁድ አይደለም ወደ አይሁድነት ሰው አይለወጥም፣ ወንጌል አይሰማም፣ አይድንም። አልሰግድም ስላለ በመርዶክዮስ ምክንያት በ127 አገር ቁጭ ብሎ እሱ ከሱሳ ግንብ ሳይወጣ 1 ሜትር 1 ኪሎ ሜትር እልፍ ሳይል ለእግዚአብሔር በመለየቱ ምክንያት እግዚአብሔርን በማክበሩ ምክንያት በ127 አገር ወንጌል ተሰበከ። ኦኬ ሃሌሉያ። እኛ በመለየታችን እግዚአብሔር የሚሰራው ስራ አለ። ሃሌሉያ። አንድ አብርሃምን ጠርቶ ሆኖ ይሄን ሁሉ ነገር ያደረገው አንዱን አብርሃም ምንም ሳይዝ የወጣውን አብርሃም ተጠቅሞ እግዚአብሔር እስከዛሬ ድረስ የሚነገረው እምነት ያቆመልንና ያው እንግዲህ ዳንኤልም በመጸለዩ ጠዋት ቀን ማታ በመጸለዩ ምክንያት ብቻ ወደ አንበሶች ጉድጓድ ተጣለ። የራሱ ጸሎት ነው የሚጸልየው፣ ወደ እግዚአብሔር ነው የሚጸልየው። that was different from what others were doing ማለት ነው። የተለየ ነገር ነው። ለአምላኩ ይሰግዳል ጠዋት ቀን ማታ። ይሄን እንዳይጸልይ እናድርገዋል። እንዳይጸልይ ወደ አምላኩ እንዳይጸልይ አንማጭ በቃ ዳንኤል ግን ያቺ መለያው ናት። ሃሌሉያ። የአይሁድ አምላክ መመለክ አለበት፣ ይሰገድለት ይገባል፣ ይከብር ይገባል። ሃሌሉያ። ዳንኤል ሃሌሉያ የአምላኩ ልጅ ነው። አምላኩን ያውቃል። ላይሰግድ ላይበረከክ ላያመሰግን አይችልም። በዛ ምክንያት ወደ አንበሳ ስንት አንበሶች እንደነበሩ እንግዲህ አልተጠቀሰም። አይዶል ነው ኮሜንት አንድ አንበሳ ይደቃል እና ኢየሱስን አከበረ፣ አምላክን አከበረ። በዛ ምክንያት የዳንኤልን አምላክ የማያመን እንግዲህ ወደ ጉድፍ ይጣል ብሎ ንጉሱ አገሩ ሁሉ ላይ አዋጅ አወጣ። ሰሚስቱ ሲድራቅ ሚሳቅ አብደናጎ ለእግዚአብሔር ተለዩ። ያንን ለሚያክል ምስል ሰው ሁሉ ከምድር የተሰበሰበ መሳፍንት፣ መኳንንት እነዛ እኮ ልጆች ናቸው፣ የ20 ምናምን ዓመት ህፃናት ናቸው እና እፍ ቢባሉ በቃ የሚጠፉ ናቸው። ዘድም ኬር ለአምላካቸው ቆሙ። ባያድነን እንኳ ባካ አንሰግድም አሉ። አቤት ጌታ ኢየሱስ ይርዳን። ሃሌሉያ ይርዳን። ሃሌሉያ። ለወይን ጠጁ እንዳንበረከክ፣ ለሚያልፍ የዓለም ክብር እንዳንበረከክ፣ አምላካችንን እንዳናሳስብ፣ ግን ደግሞ በአንድ ልባችን በአንድ በቃ ቆመን ጌታ ኢየሱስ የሚከብርብን ያድርገን። ቋንቋው ባይገባን፣ ሰዎች ባይሰሙን፣ በጣም ብዙ ቻሌንጅ አለ። እንግዲህ እዚህ ሀገር ሰው መስክሮ ለማምጣት ወደ ቤተክርስቲያን አይከንማችን፣ ግን ለኢየሱስ ከቆምን እሱ በሚያውቅበት መንገድ የሚሰራበት መንገድ ይኖራል ብዬ አምኛለሁ። ጌታ ኢየሱስ ይባረክ። ኢየሱስ ይመስገን። እኔንና ወንድም ኃይሌንም ጌታ ኢየሱስ በጣም ክፉ ጌታ ኢየሱስ ስላደረገን ብዙ አገልግሎት እንግዲህ ስናገለግል ኖረናል። አሁን ደግሞ ይሄኛውን ምዕራፋችንን ደግሞ ይሁዲ ወንጌል ጌታ ኢየሱስ ስለሰጠን አመሰግናለሁ። ጌታ ኢየሱስ ይባረክ። ማን ያገኛል ይሄን እጅ? ሃሌሉያ። ጌታ ኢየሱስን አመሰግናለሁ። ጸልዩልን እናንተን፣ እኛም ለእናንተ እንግዲህ እግዚአብሔር ባሳሰበን መጠን እንጸልያለን። በጣም እንወዳችኋለን። የጌታ ኢየሱስ ጸጋና ሰላም ከእናንተ ጋር ይሁን። እሺ ባካችሁ